ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ መካከለኛው ምስራቅ በእጅጉ ታውቋል። ኢራን በእስራኤል ላይ፣ እስራኤል በኢራን ላይ የአጸፋ ጥቃቶችን በመመላለስ ላይ ናቸው። ከባድ የሆኑ የሚሳኤል ጥቃቶች እዚህም እዚያም ቀጥለዋል። ይህንንም ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እንዳሸማጋይ ሆነው መሃል በመግባት ሁለታችሁም ተኩስ አቁሙ በማለት ኢራንና እስራኤልን ተማጽነዋል። ትራምፕ ይህንን ተከትሎ እየተሰሙ ያሉ አዳዲስ መረጃዎች አሉ። በዝርዝር የማስደምጣችሁ ሰበር መረጃዎች ይኖራሉ። የኢራን ባለስልጣናት አመሻሹን መግለጫ ሰጥተዋል። በእስራኤል ላይ ሊወስዱት የሚችሉት እርምጃ እየበረታ እንደሚሄድ አሳስበዋል። እስራኤልን በበኩሏ አሁን የሚወሰደው እርምጃ እየተጠናከረ እንደሚሄድ ገልጻለች። ዝርዝር መረጃውን የማስደምጣችሁ ይሆናል። በሌላ በኩል የሃውቲ ኃይሎች ከዛሬ ጀምሮ ከእስራኤል ጋር ግንኙነት ባላቸው የእስራኤልን ባንዲራ በሚያውለበልቡ በማናቸውም መርከቦች በሙሉ የቀይ ባህር ዝግ ነው ሲል አውጇል። ሃውቲ በዛሬው ዕለት በሰጠው መግለጫ አንድም የእስራኤል መርከብ በቀይ ባህር አያልፍም ብሏል። ካለፈም ሙሉ በሙሉ እናወድመዋለን ያለ ሲሆን ሃውቲም አመሻሹን ላይ በርካታ ባላስቲክ ሚሳኤሎችን ወደ እስራኤል አስወንጭፎ እስራኤል ውስጥ የተለያዩ አካባቢዎችን መደብደቡ ተመልክቷል። ይህንን በተመለከተ በዝርዝር የምታደምጡት መረጃ ይኖራል። በሌላ በኩል በዚህ ሁሉ ቀውስ መሃል የቻይናው መሪ ዢ ጂንፒንግ ወደ ሰሜን ኮሪያ በዛሬው ዕለት ገብቷል። ይህ በድንገት የቻይናው መሪ ወደ ሰሜን ኮሪያ መግባት የዓለምን መገናኛ ብዙሃንን ትኩረት ስቧል። ከዚህ ጀርባ ያለው ምንድን ነው? ቻይናን ያስደነገጣት የተባለው የሩሲያና የሰሜን ኮሪያ ግንኙነት ለመሆኑ እንዴት ያለ ነው? በዝርዝር የምታደምጡት ሰበር መረጃዎች ይኖራሉ። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም በመካከለኛው ምስራቅ ያለው ጦርነት አሁንም ተባብሷል። ኢራንና እስራኤል ሚሳኤል እየተወራወሩ አንዳቸው አንደኛቸውን እያጠቁ ሲሆን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እባካችሁ ተኩሱን አቁሙ ሲሉ ኢራንና እስራኤልን ተማጽነዋል። የኢራን እስላማዊ አብዮታዊ ዘብ ጦር IRGC የህዝብ ግንኙነት ክፍል ዛሬ አመሻሹን ባወጣው መግለጫ የሀገሪቱ ወታደራዊ ክንፍ በእስራኤል ይዞታ ስር በምትገኘው ስትራቴጂካዊቷ የእስራኤል የወደብ ከተማ ሃይፋ ውስጥ በሚገኝ ግዙፍ የፔትሮኬሚካል ኢንዱስትሪ ላይ መጠነ ሰፊ የባላስቲክ ሚሳኤል ጥቃት መፈጸሙን በይፋ አውጇል። የኢራኑ ፕሬስ ቴሌቪዥን አመሻሹን እንደዘገበው ይህ የዛሬው የኢራን የአመሻሹን ከባድ ጥቃት የተወሰደው በዛሬው ዕለት ማለዳ የእስራኤል የጦር አውሮፕላኖች በደቡባዊ ኢራን ስትራቴጂካዊት የወደብ ከተማ በሆነችው ማሻህር ላይ በሚገኝ የካሩን የፔትሮኬሚካል የኢራን ኩባንያ ላይ የፈጸሙትን ከፍተኛ የአየር ጥቃት ለመበቀል የተሰነዘረ ቀጥተኛ የኢራን አጸፋ ነው ብሎታል። የማሻህር የፔትሮኬሚካል ልዩ ኢኮኖሚ ቀጠና ድርጅት ውሳኔ መሰረት ጥቃቱን ተከትሎ የአደጋ ጊዜ መከላከያና የክራይሲስ ማኔጅመንት ባለስልጣን በስፍራው የነበሩ የቀን ሰራተኞችን በአስቸኳይ እንዲለቁ ያዘዙ ሲሆን የአደጋ ጊዜ ባለሙያዎች ግን ስራቸውን በአስቸኳይ እንዲያቀላጥፉ ታዘዋል። የእስራኤል መከላከያ ሰራዊት IDF በበኩሉ አመሻሹን ባወጣው መግለጫ በደቡብ ምዕራብ ኢራን በሚገኝ የፔትሮኬሚካል ኮምፕሌክስ ላይ ጥቃት መፈጸሙን ገልጾ የጥቃቱን ዋነኛ ዓላማ ኢራን ባላስቲክ ሚሳኤሎችን ለማምረት የምትጠቀምባቸው ልዩና ወሳኝ ጥሬ ዕቃዎች የሚያመርቱ መሰረተ ልማቶችን ሙሉ በሙሉ ለማውደም ያለመ መሆኑን አስታውቋል።
የኢራኑ IRGC ባወጣው መግለጫ ደግሞ የእስራኤል አገዛዝ የኢራንን የሲቪልና የኃይል መሰረተ ልማቶች በመምታት እጅግ አደገኛ ጨዋታ ጀምሯል ሲል አስጠንቅቋል። ይህ አይነቱ ጥቃት በቀጠናው ያሉ ማንኛቸውንም የነዳጅና የኃይል ማዕከላት ሙሉ በሙሉ የጥቃት ኢላማ እንዲገቡ ያደርጋቸዋል በማለት የገለጸ ሲሆን መግለጫው እዚህ ሁሉ ችግር ዋነኛ ጠንሳሽ የሆነችው ዩናይትድ ስቴትስ ናት። በዓለም አቀፍ ኢኮኖሚ ላይ ለሚደርሰው ማናቸው ማስከፊ መዘዝ በሙሉ ኃላፊነቱን አሜሪካ እንደምትወስድም የኢራን አብዮታዊ ዘብ ባወጣው መግለጫ አስታውቋል። ይህ እጅግ አሳሳቢ የጦርነት መባባስን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ብርቱ የዲፕሎማሲ እንቅስቃሴ እያደረጉ ነው ተብሏል። ፕሬዝዳንት ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባስተላለፉት አስቸኳይ መልእክት እስራኤልና ኢራን አሁኑኑ መተኮሳችሁን አቁሙና ለአስቸኳይ የተኩስ አቁም ስምምነት እጃቸውን ዘርጉ ሲሉ ጥሪ አቅርበዋል። የእስራኤል መገናኛ ብዙሃንና የዜና ምንጮች እንደጠቆሙት ፕሬዝዳንት ዶናልድ ጄ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከጥቂት ሰዓታት በፊት የስልክ ውይይት ማድረጋቸው ተዘግቧል። ምንም እንኳን ስለ ስልክ ውይይቱ ይፋዊ መግለጫ ባይወጣም የእስራኤሉ ቻናል 12 እንደዘገበው እስራኤል ከኢራን ጋር በተቀጣጠለው አዲስ ውጊያ ላይ በቀጣይ ምን አይነት እርምጃ መውሰድ እንዳለባት እስካሁን የመጨረሻ ውሳኔ አላሳለፈችም ተብሏል። ኢራን እስራኤል በሊባኖስ በሄዝቦላ ላይ የምታካሄደውን ጥቃት ካቆመች ወታደራዊ እርምጃዋን እንደምታግደው ብታስታውቅም የእስራኤል ባለስልጣናት ግን ከፖለቲካ አመራሩ ግልጽ መመሪያ እየጠበቅን ነው ብለዋል። ይህ በእንዲህ እንዳለ ኔታንያሁ ዛሬ አመሻሹን ከከፍተኛ የጦር አዛዦችና ከተመረጡ ሚኒስትሮች ጋር ተከታታይ የደህንነት ምክክሮችን ካደረጉ በኋላ የቀጠናውን የጦርነት ሁኔታ ላይ መወያየት የካቢኔውን የደህንነት ምክር ቤት በአስቸኳይ እንደሚሰበሰብ አንድ ከፍተኛ የእስራኤል ባለስልጣን ለሲኤንኤን የዜና ወኪል አረጋግጠዋል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይም በኢራን በሰጡት ጋዜጣዊ መግለጫ አሜሪካን በቀጠናው ለሚከሰተው ለማንኛውም የጦርነት መባባስ ቀጥተኛ ኃላፊነት እንዳለባት ገልጸው በእኛ ቀጠና ውስጥ የእስራኤልን አገዛዝ ከአሜሪካ ጋር አስቀድሞ ሳይቀናጅና ሳይተባበር ማንኛውንም እርምጃ ይወስዳል ተብለው ማናቸውም ኢራናዊ አያምኑም። እስራኤል ከምትወስዳቸው እያንዳንዱ ጥቃት ጀርባ አሜሪካ እንዳለች እናውቃለን። ያለ አሜሪካ እስራኤል ኢራንን ለማጥቃት አትነሳም ብለዋል። አሜሪካ በማጥቃት ወይም በመከላከል ጉዳዮች ላይ ከእስራኤል ጋር በድብቅ በቅንጅት እየሰራች መሆኑን መረጃ እንዳላቸው የገለጹት ቃል አቀባዩ ይህ ሁኔታ በአሜሪካና በኢራን መካከል በጥልቅ የመተማመን እጦት ውስጥ እየተካሄደ ያለውን የሚስጥር መልእክተኞች ልውውጥና የዲፕሎማሲያዊ ጥረት በእጅጉ እንዳናጋው ገልጸዋል። ኢራን የበለጸገውን ዩራኒየም ወደ ውጭ ሀገር ለማዛወር ተስማምታለች በሚል ስለሚናፈሰው ወሬም ተጠይቀው ሲመልሱም በአሁኑ ወቅት የሚደረገው ማንኛውን ዲፕሎማሲያዊ ግንኙነት ጦርነቱን በማቆም ላይ ብቻ ያተኮረ መሆኑን ገልጸው የቀረው ወሬ ሁሉ የመገናኛ ብዙሃን ግምት መሆኑን አጣጥለዋል። በተመሳሳይ ሰዓት የእስራኤል የቀድሞ መከላከያ ሚኒስትር ዮአቭ ጋላንት ለአርሚ ራዲዮ በሰጡት ቃለ ምልልስ እስራኤልና አሜሪካ የኢራንን የበለጸገ ዩራኒየም በአካላዊ ኃይል ከሀገሪቱ ማስወጣት ነበረባቸው ሲሉ ወቅሰዋል። ቀድሞውኑ ዩራኒየሙን ኦፕሬሽን አካሂደን ጠራርገን ብናወጣው ኖሮ አሁን ይህ አይከሰትም ነበር ብለዋል። የበለጸገውን የኢራንን ዩራኒየም ይዛችሁ ካወጣችሁት የኢራንን የ30 ዓመታት የኒውክሌር ፈንጂ ምኞት ወደ ኋላ ትመልሱታላችሁ። የዘመቻው ዋነኛው ግብ መሆን ያለበት ይህ ነው፣ በፊትም መሆን ነበረበት ብለዋል። አሁንም ቢሆን ጦርነቱ እየተባባሰ ስለሚሄድ ይህንን ነገር ቀዳሚ አጀንዳ ማድረግ አለብን ብለዋል። ይህ በዚህ እንዳለ የመካከለኛው ምስራቅ ቀውስ ይበልጥ ውስብስብ በሆነበት ሁኔታ እንዲስፋፋ ያደረገው ሌላኛው ክስተት አሁን ከሰዓት በኋላ ተሰምቷል። ከኢራን ጋር በእጅጉ ጥምረት ያላቸው የየመን የሃውቲ ኃይሎች የወሰዱት ጠንካራ እርምጃን አውጀዋል። የሃውቲ ኃይሎች ዛሬ አመሻሹን ባወጡት ይፋዊ መግለጫ በስትራቴጂካዊው የቀይ ባህር ወይም ሬድ ሲ ላይ በእስራኤል የባህር ላይ ንግድና መርከቦች ላይ ሙሉ በሙሉና ፍጹም እገዳ መጣላቸውን ይፋ አድርገዋል። ሃውቲዎች እንዳስታወቁት ከሆነ ቀይ ባህር መንገድ በባቤል መንደምን ጨምሮ ሙሉ በሙሉ ለእስራኤልና ከእስራኤል ጋር ግንኙነት ላላቸው መርከቦች በሙሉ ከዛሬ ጀምሮ ተዘግቷል ብለዋል። የሃውቲዎች የታጠቀ ኃይል ቃል አቀባይ ባስተላለፉት መልእክት ማንኛውንም የእስራኤል ንብረት የሆነ በእስራኤል ኩባንያ የሚተዳደር ወይም የእስራኤልን ባንዲራ የሚያውለበልብ ከእስራኤል ጋር ግንኙነት ያለው የሚጓዝ የንግድ መርከብ በሙሉ በሃውቲ ኃይሎቻችን ከዛሬ ጀምሮ ቀጥተኛ
የጥቃት ኢላማችን ይሆናል ብለዋል። ሀውቲዎች አክለውም በዛሬው ዕለት ባስተላለፉት መልእክት ወደ እስራኤል ግዛት በርካታ ባላስቲክ ሚሳኤሎችን ማስወንጨፋቸውንና ሀውቲ ያስወነጨፈቻቸው ሚሳኤሎች በሙሉ እስራኤል ውስጥ የታቀዱ ኢላማዎችን መጥተዋል ብለዋል። የእስራኤል ጦርም በበኩሉ ከየመን የተተኮሱ ሚሳኤሎችን መለየቱንና የአየር መከላከያ ስርዓቱ ሚሳኤሎቹን ለመጥለፍ መስራቱን በኋላ ከየመን የተተኮሱ አብዛኞቹ ሚሳኤሎችንም አክሽፍ ያለው ሲል ነው የእስራኤል መንግስት የገለጸው። የፈረንሳዊ ዜና ወኪል ኤኤፍፒ አጃንስ ፍራንስ ፕሬስ እንደተነተነው የዓለም አቀፍ የንግድ መስመር 12 በመቶ የሚሆነው የሚያልፍበትና ወደ ስዊዝ ካናል በቀጥታ የሚመራው በዚህ ቀይ ባህር ላይ ሀውቲዎች የጣሉት እገዳ ዓለም አቀፍ የኢኮኖሚ ውጥረትን በእጅጉ ያናጋል ብለዋል። የሆርሙዝ ወሽመጥ በኢራን መዘጋቱ ሳቢያ ቀይ ባህር በቀጠናው ላሉ የነዳጅ ላኪ ሀገራት ወሳኝ መተንፈሻ መስመር ሆኖ በነበረበት በዚህ ወሳኝ ወቅትም የሀውቲዎች እገዳ መምጣቱ የባህር ላይ ኢንሹራንስ ዋጋን በከፍተኛ ሁኔታ እንደሚያንረውና የዓለምን የአቅርቦት ሰንሰለት ይበልጥ ቀውስ ውስጥ እንደሚከተው የዓለም አቀፍ የትራንስፖርት ተቆጣጣሪዎችን አስጠንቅቀዋል። በሌላ በኩል ኢራን በሆርሙዝ ወሽመጥ የባህር ላይ እንቅስቃሴን በመገደቧ የአውሮፓ ህብረት አባል ሀገራት ማዕቀብ በኢራን ላይ እንደጣሉባት የህብረቱ ውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ በዛሬው ዕለት አስታውቀዋል። በማህበራዊ ትስስር ገጻቸው በመካከለኛው ምስራቅ የሰላም ንግግሮችና እጅግ በሳሳ የተኩስ አቁም አጣብቂኝ ውስጥ ይገኛል ብለዋል። የኢራን ድሮኖች በሆርሙዝ ወሽመጥ የባህር እንቅስቃሴን አደጋ ውስጥ በመጣላቸውን ቀጥለዋል። የኢራን ድርጊትም ተቀባይነት እንደሌለው ሚኒስትሮቹ ተናግረዋል። ለዚህም ምላሽ እንዲሆን የአውሮፓ ህብረት አባል ሀገራት ዛሬ ሰኞ በብራሰልስ ባሳለፉት ውሳኔ መሰረት ኢራን ላይ ማዕቀብ መጣሉን የህብረቱ የውጭ ፖሊሲ ጉዳይ ኃላፊ ካጃ ካላስ ተናግረዋል። የአውሮፓ ህብረት እንደ ሆርሙዝ ወሽመጥ ያሉ ቁልፍ የሆኑ ዓለም አቀፍ መተላለፊያዎችን በተመለከተ ውሳኔ የሚያሳልፍበት የህግ ማዕቀፍን ሲተገበር የአሁኑ የመጀመሪያው መሆኑን ኃላፊው አክለዋል። ይህ በዚህ እንዳለ የቻይናው መሪ ዢ ጂንፒንግ ወደ ሰሜን ኮሪያ በዛሬው ዕለት መጓዛቸው የዓለም መገናኛ ብዙሃንን ሰፊ ትኩረት ስቧል። ለቻይናው መሪ ዢ ጂንፒንግ ሰሜን ኮሪያን መቆጣጠር የማትችላት ወይም ልታጣት የማትችላት ጎረቤት ሆና ተቀምጣለች። ሁለቱ ሀገራት በተደጋጋሚ ወዳጅነታቸውን በደም የተመሰረተ ሲሉ የኮሪያን ጦርነት በመጥቀስ ሲነጋገሩ ይደመጣል ያለው ቢቢሲ። ይሁን እንጂ ከቅርብ ዓመታት ወዲህ ግንኙነታቸው የመተማመን ችግር አጥልቶበታል። እናም አሁን ቻይና ስልታዊ ወሳኝና ኢተገማች የሆነችው አጋሯ ሰሜን ኮሪያ ጋር ያላትን ግንኙነት ዳግም ለመቃኘት እየሞከረች ነው ይለዋል። ቻይና በድንበሯ መረጋጋትና በፒዮንግያንግ ደግሞ ተጽዕኖ ማሳደር ትፈልጋለች። ሀገሪቱ ሰሜን ኮሪያ የኒውክሌር መርሃ ግብር ፍላጎት ምክንያት በሚኖረው ቀውስ ተስባ መግባት ግን አትፈልግም። ስለዚህም የፕሬዝዳንት ዢ ጂንፒንግ የዚህ ሳምንት የዛሬው ድንገተኛ ጉብኝት ከወዳጅነት ይልቅ የኃይል ተጽዕኖ ላይ የበለጠ ሊያተኩር እንደሚችል ተመልክቷል። ደቡብ ኮሪያ ዢ ጂንፒንግ በሰሜን ኮሪያና በአሜሪካ መካከል ቤጂንግን እንደ አሸማጋይ አድርገው ሊያቀርቡ ይችላሉ የሚል እምነት ቢኖራትም ቻይና ግን ሌሎች ፍላጎቶች ሊኖሯት እንደሚችል ከወዲሁ ይታመናል። የምዕራብ የዲፕሎማቲክ ምንጮች ለቢቢሲ ቻይና እያደገ በመጣው የሰሜን ኮሪያና የሩሲያ ወዳጅነት እንደተጨነቀች አመልክተዋል። ከሳምንታት በፊት ዢ ጂንፒንግ የሩሲያው ፕሬዝዳንት ቭላዲሚር ፑቲንን ተቀብለው ካነጋገሩ በኋላ በተለይም ቻይና በዓለም መድረኮች ላይ ያላትን ስፍራ እያሳደገ በመሆኑ የሰሜን ኮሪያው መሪ ኪም ጆንግ ኡን አደብ መግዛታቸውን ማረጋገጥ ይሻሉ። ቻይናና ሰሜን ኮሪያ መካከል ያለው ግንኙነት መቀዛቀዙ የተደበቀ ቢመስልም የተሰወረ ግን አልነበረም ይላል ቢቢሲ። እንደ አውሮፓውያን አቆጣጠር ጥቅምት 2024 75ኛ ዓመት ዲፕሎማቲክ ግንኙነት የመሰረቱበትን ዓመት አላከበሩም። ለሕዝብ ይፋ የሚሆኑ መልእክቶችን ሁለቱም አላጋሩም። ከዚያ አንድ ወር ቀደም ብሎ የቻይና አምባሳደር የሰሜን ኮሪያን የምስረታ በዓል ላይ አልታደሙም። ከሩሲያ ጋር ከነበረው ሞቅ ያለ ግንኙነት አንጻር ባለፉት ዓመታት በከፍተኛ ባለስልጣናት ደረጃ ከቻይና ጋር ግንኙነት አልነበረም። ከሩሲያ ጋር እያደገ ያለው ቀረቤታ ቻይናን አልጣማትም። ሩሲያ ዩክሬን ላይ ወረራ ከከፈተች ወዲህ ሰሜን ኮሪያ ከፑቲን ጋር ወታደራዊ ትብብሯን አጠናክራለች። እንደ አውሮፓውያን አቆጣጠር በ2024 ፑቲን ከሰሜን ኮሪያን ሲጎበኙ ሀገራቱ የጋራ የመከላከያ ስምምነት ተፈራርመዋል። 2300 የሚሆኑ የሰሜን ኮሪያ ወታደሮችም ለሩሲያ ወግነው ሲዋጉ በዩክሬን እንደተገደሉ የቢቢሲ የምርመራ ሪፖርት አጋልጧል። ሰሜን ኮሪያ ለሩሲያ ተተኳሽ በነዳጅና እርዳታ ለውጥ በማቅረብ የሩሲያ
የሩሲያን ጦርነት እያገዘች ነው በሚል በተደጋጋሚ ትከሰሳለች። ይህም አሜሪካና አጋሮቿን ሲያሳስብ ቻይናን ደግሞ ኮርኩሯል። የኒውክሌር ፖሊሲ ባለሙያ የሆኑት አንኪት ፓንዳ ቻይና በሩሲያና በሰሜን ኮሪያ በፍጥነት ግንኙነት እያደገ ባለበት በዚህ ወቅት ጥቅሞቿ መከበራቸውን ማረጋገጥ ትፈልጋለች ይላሉ። ቻይና አንድ ይፋዊ የመከላከያ ስምምነት ብቻ ያላት ሲሆን ይህንንም ስምምነት ያሰረችው ከሰሜን ኮሪያ ጋር ብቻ ነው። ስለዚህም ቻይና ሰሜን ኮሪያና ሩሲያ ላይ ተጽዕኖ ፈጣሪ የምትሆንበት የቢሆን እይታ የማትቀበለው ለዚህ ነው። ቻይና ግንኙነቷን ለማደስ በሚመስል መልኩ ምላሽ ሰጥታለች። ባለፈው ዓመት ፕሬዝዳንት ዢ ጂንፒንግ የሰሜን ኮሪያው መሪ ኪም ጆንግ ኡንን በቻይና የወታደራዊ ትርኢት ላይ በመጋበዝ ከፑቲን ጎን እንዲቆሙ አድርገዋቸዋል። ሁለቱ ጎረቤት መሪዎች ከ6 ዓመታት በኋላ በይፋ ሲገናኙ የመጀመሪያቸው ነበር። ዢ ሁለቱን ሀገራት መልካም ጎረቤቶች፣ መልካም ወዳጆችና ከጋራ እጣ ፈንታ ባለፈ መልካም ጓዶች ሲሉ ደጋግመው ያሞገሷቸው ሲሆን የቅርብ ስልታዊ ቅንጅትን እንዲያደርጉም ጥሪ አቅርበዋል። በዚህ ይፋዊ መግለጫ ሳይጠቀስ የቀረው የሰሜን ኮሪያ የኒውክሌር ጦር መሳሪያ ነው። በሃርቫርድ ዩኒቨርሲቲ የእስያ ማዕከል ተጋባዥ ባልደረባ የሆኑት ሊ ሲዮንግ ሃዮን ቻይና በሰሜን ኮሪያና በሩሲያ ላይ እያደገ ያለን አጋርነት ዙሪያ የተደበላለቀ ስሜት ውስጥ ገብታለች ባይ ናቸው። በአንድ በኩል አጋርነቱ አሜሪካን ትኩረት በመንፈግና ፖሊሲዋ ላይ በርካታ ስጋቶችን በመደቀን የሚያወሳስብ በመሆኑ በተዘዋዋሪ ቻይናን ይጠቅማታል። ነገር ግን በሩሲያና ሰሜን ኮሪያ መካከል ወታደራዊ ትብብርን ማሳደግ ከአሜሪካ ከጃፓንና ከደቡብ ኮሪያ ጠንካራ የሶስትዮሽ ወታደራዊ ምላሽ ሊያስነሳ ይችላል በማለት ይህንንም ቻይናን እንደሚያሳስብ ጠቅሰዋል። ቻይና የሰሜን ኮሪያን የኒውክሌር መርሃ ግብር ድጋፏን የማትሰጠው ለዚህ ነው። የአሜሪካና አጋሮቿም በቀጠናው ያላቸውን እንቅስቃሴ ያሳድጋል የሚል ከፍተኛ ስጋት አላት። ይሁን እንጂ ቻይና ችግሩ ፊት ለፊት እየተጋፈጠች አይደለም። እንደ አውሮፓውያን አቆጣጠር በ2022 አሜሪካ በመንግስታቱ ድርጅት ሰሜን ኮሪያ የሚሳኤል ሙከራ ላይ ማዕቀብ ለመጣል ያደረገውን ሙከራ ቻይናና ሩሲያ ድምፅን በድምፅ የመሻር መብታቸውን ተጠቅመው ውድቅ አድርገዋል። ቻይና በሰሜን ኮሪያ የኒውክሌር መርሃ ግብር ላይ ጠንካራ አቋም ብትወስድም ሰሜን ኮሪያ ወደ ፑቲን እቅፍ ሙሉ በሙሉ ትገባለች ይላሉ የስትራቴጂክና የዓለም አቀፍ ጥናት የውጭ ጉዳይ ፖሊሲ ክፍል ፕሬዝዳንት የሆኑት ቪክተር ቻም። ባሳለፍነው ዓመት ቻይና ለሰሜን ኮሪያ የላከቻቸው ምርቶች 2.3 ቢሊዮን የአሜሪካን ዶላር ከፍ ብሏል። ይህም በ6 ዓመታት ውስጥ ከፍተኛው ነው የተባለው። ከ6 ዓመታት ቆይታ በኋላ ከቤጂንግ ወደ ፒዮንግያንግ የሚወስደው የመንገድ ባቡር ባለፈው ዓመት ተጀምሯል። ተንታኞች ይህንንም ፒዮንግያንግን ወደ ቀለበቷ ለመመለስ በቤጂንግ የተወሰደ ትልቅ ስሌት ነው በማለት ይገረማሉ። ለኪም የተግባር ምርጫ ነው። የዩክሬን ጦርነት ሲቋጭ ሩሲያ ሰሜን ኮሪያን እርዳታ መፈለጓ ይቀንሳል። እንደተገለሉት ፑቲን ሳይሆን ዢ በቤጂንግ የዓለም መሪዎችን እየተቀበሉ ነው። ስለዚህም ኪም በደካማ አጋር ላይ ተንጠልጥለው መቅረትም አይፈልጉም። ነገር ግን ይህ ግንኙነት ከጅምሩም ችግር ላይ ነበረ የሚሉት ተንታኞች ኪም ስልጣናቸውን የተረከቡት ከአባታቸው የተለየ ትኩረት አቅጣጫን ይዘው ነበር። አባታቸው ኪም ጆንግ ኢል በተደጋጋሚ ቻይናን በመጎብኘትና በቻይና እርዳታ የተደገፉ ሲሆኑ ልጃቸው ኪም ጆንግ ኡን ወደ ኒውክሌር ልማት መርሃ ግብር ወዲያውኑ ነበር የተሯሯጡት። በመጀመሪያ 6 ዓመት የስልጣን ቆይታቸው ኪም 90 ባላስቲክ ሚሳኤልና 4 የኒውክሌር ፍንዳታ ሙከራዎችን አድርገዋል። ይህም አባታቸውና አያታቸው ያደረጉት ሙከራ ጋር ተዳምሮ የሚበልጥ ነው። ይህ ቻይናን በእጅጉ አሳስቧታል። በቻይና አረጋጊ መሪ ተደርገው ይታዩ የነበሩት የኪም አጎት ግድያ ግንኙነቱን ደግሞ የበለጠ አሻክሮታል። ዢ ለዚህ ምላሽ የሰጡት ኪምን ከማግኘታቸው በፊት ደቡብ ኮሪያን በመጎብኘት ደስተኛ አለመሆናቸውን ጠቁመው ይህ እርምጃ ሆን ተብሎ መዝለል ተደርጎ ታይቷል። የሆነ ሆኖ በዛሬው ዕለት በታላቅ አጀብ የቻይናው መሪ ዢ ጂንፒንግ ይህን ሁሉ ለማደስና የኪምን ትኩረት ለማግኘት ሲሉ ወደ ሰሜን ኮሪያ በቀጥታ ገብተዋል። የዓለም መገናኛ ብዙሃንም ይህንኑ እየተመለከቱ ነው። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው ያቧራው ጨሰ ቲያትር ነው። ዘወትር አርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ።
ወይ አቧራው ጨሰ፣ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ተሸክሜ ቱቦ ውስጥ ከተትኩት። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።